ወንጌል ክፍል ኃላፊ አበው ሊቃውንተ ቤተ ክርስቲያን መምህራን በየማዕረጉ ስማችሁ ምዕመናንና ምዕመናት በልዑል እግዚአብሔር ፍጹም ሰላም እንደምን አረፈዳችሁ። አሜን። እግዚአብሔር ይመስገን ብለን ስሙን እንቀድስ ክብሩን እንወርስ ዘንድ ሊምረን ይቅር ሊለን ሊያስተምረን የሰበሰበን አምላካችንና አባታችን እግዚአብሔር ስሙ ዛሬም ዘወትር ለዘላለም የተመሰገነ ይሁን። እንግዲህ እዚህ በመድረሳችን እውነት ነው ትላንትን አልፈን ዛሬ መድረስ መቻል መታደል ነው ልል ያስብላል። ትላንትናን ያሳለፈን ዛሬ ያሳየን ያን መከራ አሳልፎ ለዚህ ያደረሰንን አምላክ ማመስገን አይከፋምና በየመሃሉ እንዳያስቸግራችሁ እልል ብላችሁ በደንብ አመስግኑ። አንድ ጊዜ ከዚህ በኋላ ለማማርና እልል ማለት ሲኖር አስፈላጊ ቦታ ላይ እልል ይባላል። መጨረሻ አካባቢ አሁን ለማማራለን። እዚሁ አጋጣሚ በጣም አስቸኳይ ካልሆነ በቀር አትውጡ። እንግዲህ እናንተ ቤተክርስቲያን ልትሰባሰቡ ትላንትና መጥራት አያስፈልግም። የግድ ሞተኝ ብላችሁ ቤተክርስቲያን ብላችሁ እንድታሉ የትላንትን የመከራ ቀን መጥራት አስፈላጊ አይደለም። ቁጭ ብላችሁ ተማሩ። በተለይ ዛሬ የእኛና የእናንተ ቀን ነው። ዕለቱ ራሱ ወደ ትምህርታችን እንሄዳለን። የትምህርታችን ርዕስ እረኛውና በጎቹ የሚል ነው። የትምህርታችን ርዕስ ምንድን ነው አልኳቸው? እረኛውና በጎቹ። በዮሐንስ ወንጌል ምዕራፍ 10 ከቁጥር 1 ጀምሮ ያለውን ኃይለ ቃል ስንመለከት ለስም አጠራሩ ክብር ይግባውና እዚህ ለኢየሱስ ክርስቶስ በመዋዕለ ሥጋዌው ሥጋ ለብሶ ምድር ላይ ረቂቁ መለኮት ግዙፉን ሥጋ ተዋህዶ እየተመላለሰ ያስተምር በነበረበት ጊዜ የማይታየው ሲታይ የማይዳሰሰው ሲዳሰስ ያኔ በመገለጡ ሰዓት ያኔ የሚገባቸውን ሁሉ ሰብስቦ በሚያስተምርበት ሰዓት ዕለታት ዋናቸው ቀን እንዲህ አላቸው። አማን አማን እብለክሙ ዘይዋን ከአንተ ሱጣ ሰላማ ግን ሰራኪ ወጉል ያውያቱቱ እነሆ ወደ በጎቹ በረት በበሩ የማይገባ እርሱ ሌባ ወንበዴ ነፍሰ ገዳይ ነው። የበጎች እረኛ ወደ በጎቹ በረት ይሄዳል። ገና ድምፁን ሲሰሙ እነርሱ ከውስጥ ሆነው ይጮኻሉ። በረኛውም ስለሚያውቀው ይከፍትለታል። በጎቹን ያወጣቸዋል፣ ያሰማራቸዋል፣ ያወፍሮን አባገሪ ተለዋሁ ነው። በጎቹ ይከተሉታል። እርሱ ከፊት ይሄዳል፣ እነርሱ ደግሞ ከኋላ ይከተሉታል። ከዚያም የለመለመ ሳር የጠራ ውሃ ባለበት እየመረጠ ያሰማራቸዋል። መጨረሻ ከፊት እየሄደ ተኩላ እንዳይነጥቃቸው እሱም ስለ በጎቹ ዋጋ አድርጎ እስከ መስጠት ድረስ ይጠብቃል። ተመልሶም ደግሞ ወደ በረቱ ያመጣቸዋል። የበጎች እረኛ አይደለ ሌባ ግን ወንበዴ ግን በበሩ የማይገባ በረኛው የማይከፍትለት በጎቹን ድምፁን ሰምተው ጠረኑን አሽትተው በመምጣቱ የማይጮሁለት የሚጮሁበት እርሱ ግን ሌባ ወንበዴ ነው። ሌባ ደግሞ ሊሰርቅ፣ ሊያርድ፣ ሊገድል፣ ሊሸጥ፣ ሊዘርፍ ይመጣል እንጂ ከዚህ ለተሻለ ነገር አይመጣም እያለ የእረኛውና የእረኞችና የበጎቹን ታሪክ በስፋት ያስተማረበት የወንጌል ክፍል ነው። የምናየውም ይህንኑ ነው። ሌሊትም ሊቃውንቱ ሲሉት የነበረው በዝማሬው ቅድም፣ ሌሊት ደግሞ በመዝሙሩ ይህንኑ ነው። ወረደ ከመ ያድኅነነ ነው ያድነን ዘንድ ይታደገን ዘንድ ወረደ ኖላዊ ኄር ኖላዊሆሙ ለእስራኤል። ቸሩ ጠባቂ ደጉ እረኛ የዋሁ ትሑቱ ያ ሰው አክባሪው ያ ስለ በጎቹ ነፍሱን ቤዛ አድርጎ መስጠት ባህሪው የሆነው የእስራኤል ጠባቂ ኖላዊሆሙ ለእስራኤል አጽም ነው። የእስራኤል ጠባቂያቸው ሆይ ስማን እየተባለ እስራኤል ይጠሩት፣ ለዳዊት ይለምኑት፣ ይማልዱ፣ ይጮሁ፣ ያንጋጥጡ፣ ያነቡለት የነበረው እርሱ መጣ ያድነን ዘንድ እያሉ ለቅዱስ ያሬድ ያመሰግኑት፣ ለቅዱስ ያሬድ ይዘምሩለት ነበረው
አሁንም የያሬድ ልጆች ሊቃውንቱ በዝማሬ በምስጋና የሚያገለግሉት እግዚእነ ኢየሱስ ክርስቶስ ሲያስተምር ያኔ እንዲህ በማለት አስተምሮ ነበር። እውነት እውነት እላችኋለሁ ወደ በጎች በረት በበር የማይገባ እርሱ ምንድን ነው አለ? ሌባ ነው። በሀገራችን እንግዲህ ያን ያህል ትልልቆቹ በነበራችሁበት ዘመን ብለን እናውራ እንጂ አሁን በበረት ተሰብስቦ ያን ያህል የሚጠበቅ በግና ፍየል አይኖርም። እርግጠኛ ነኝ። አሁን ደገኛ አካባቢ ነው የሚባለው ብዙ በጎች አውቅ ነበረ። ከቅርብ ዓመታት በፊት ግን ቤተሰብ ለመጠየቅ ሲኬድ እንደ 5 በጎች እዛ ጋር ቁጭ ብለዋል። አብረው ከሰዎቹ ጋር ጋጣ ውስጥ ከቤተሰብ በረት የሚባል የለም። በጎቹ ይቆጠራሉ ለነሱ ብሎ በረት መስራት፣ ከዛ እንደገና የሚጠብቅ እረኛ ፈጥሮ እሱን ማማ ላይ ማሳደር አስፈላጊ ስላልሆነ 5 በጎች አብረው ጋጣ ውስጥ ያድራሉ። ሌላውም እንደዚህ ነው ማለት ነው። ስለዚህ አሁን ይሄንን ለአሁኑ ትውልድ ማስተማር ማለት ሌላ አዲስ ነገር ፈጥሮ እንደማውራት ነው የሚሆነው። ለማንኛውም እስኪ የሚገባችሁን ያህል ለማዳመጥ ሞክሩ። ወደ በረቱ ሲገባ በጎች በረት ወይም የሚያድሩበት ቤት እንበልና እረኛው ይዟቸው ይመጣል። መጥተው ይገባሉ። ከገቡ በኋላ በሩ ይዘጋል። ልክ አነጋግ ላይ ሲነጋ ገና በጎቹም ይሁን ላሞች ወደ እነርሱ የሚሄደውን ጠባቂያቸውን በጠረኑ ያውቁታል። አስቀድመው የሚያውቁ የሚገርማችሁ ሌባ ክፉ ሰው ሲመጣ፣ አውሬ ሲመጣ፣ የሚጠብቃቸው ሰው ሲመጣ የሚያውቁት በጠረኑ ነው። ከሩቅ ሲመጣ ገና ዱካውን ያውቃሉ። አረማመዱን ራሱ በስርዓት ያውቁታል። ከዚህ የተነሳ ገና ድምፁን ሲሰሙ ይጮሃሉ። ከውስጥ ሆነው ይንጫጫሉ፣ ድምፅ ያሰማሉ። አቀባበል መሆኑ ነው። ከዚያም ባሻገር ደግሞ ክፈትልን፣ የተለመደው ቦታ ወስዳ አሰማራን የሚል ጥያቄም ጭምር ነው። ይጮሃሉ፣ ይንጫጫሉ። በረኛውም ያውቃል፣ በሩን ይከፍትለታል። ከዚያ በኋላ መውጣት ያለባቸው መሰማራት ወደ ሩቅ መሄድ ያለባቸው ይወጣሉ። እዚያው አካባቢ መዋል ያለባቸው ደግሞ ተቀንሰው ይቀራሉ። ግልገሎቹ ቅርብ ጊዜ የወለዱት እነርሱ ለብቻ እዛው ግቢ አካባቢ እንክብካቤ ይደረግላቸዋል። ከተላው ይሰጣቸዋል፣ ገብሱ ይሰጣቸዋል። ባቄላ በርግጥ አሁን ለሰው ጠፍቷል መሰል። ከገብሱ በተርጉማኑ ገብስ ምግበ እንስሳ ነው የሚሉት እኮ ወደው አልነበረም። ንቀውት አጥቅተውት እህሉን ንቀውት እኮ አይደለም። ነገር ግን ብዙ ጊዜ ጥቅም ስላለው ወተት ስለሚወጣቸው በጎች ለግልገሎቻቸው፣ ላሞች ለጥጆቻቸው ቶሎ ወተት መስጠት እንዲችሉ ለሚያለቧቸው ሰዎች ቶሎ ግብአት ማድረስ ለወተት መድረስ እንዲችሉ እንዲያግቱ ጡታቸው በደንብ ወተት እንዲይዝ ገብስ ይመገባሉ። በጨው ይንገረገብና ይሰጣቸዋል። ከዚያ ውሃ ሲጨምሩበት አተላውን ሲጠጡበት ሰፊ ይሆናል። ሰውነታቸው ያምራል። ሲታለቡ አያልቅም፣ አያቋርጥም። አላቢው ካልደከመው በቀር የሚታለቡት ከብቶች አይደከማቸውም፣ አያልቅም፣ አይለጥም። በዚህ መልክ እየተመገቡ ይውላሉ። ሌሎቹ ደግሞ የተሻለ ሳር ባለበት ሩቅ ሀገር ድረስ ምናልባትም የ2 ሰዓት መንገድ ሊሆን ይችላል፣ የ1 ሰዓት መንገድ ሊሆን ይችላል። እረኛው ታሁኑ ነርቶ ይዟቸው ሄዳል። ግን በጎቹን አውሬ እንዳይበላበት በእስራኤል ልማድ እረኛው ከፊት ከፊት፣ በእኛ ሀገር ልማድ በኢትዮጵያውያን ደግሞ እረኛው ከኋላ ሆኖ 2 እና 3 ከሆኑ እረኞቹ ደግሞ አንደኛው በወዲያ ማዶ ሌላኛው በዚህ በኩል ሆኖ እየተጠራሩ ቀበሮ እንዳይነጥቃቸው፣ አውሬ እንዳይነጥቃቸው ሲጠብቋቸው ይውላሉ። ልክ ሰዓቱ ሲደርስ ገና ፀሐይዋ ዘቅዘቅ ስትል ያውቃሉ። ከብቶቹ ሰዓቱን ያውቃሉ። ወደ ቤት የሚሄዱበትን ይሰባሰባሉ። እረኞቹ ወዳሉበት ይመጣሉ። አንዳንድ ተቋርጠው ተነጥለው የቀሩ ከብቶችና በጎች ካሉ እነርሱን መሰብሰብ የእረኛው ድርሻ ነው። ስም አላቸው እያንዳንዳቸው። ወይዘውን በባስማት ይሆን ይላል እግዚእነ ኢየሱስ ክርስቶስ። በስማቸው ይጠራቸዋል። እያንዳንዱ የራሳቸው የሆነ ስም አላቸው። ሲጠራቸው ይሰበሰባል። ከዚያ እየነዳ በሰላም ወደ በረቱ መልሶ ይወስዳቸዋል።
ሌባ ከሆነ ግን እንዳልኳችሁ ስለ በጎቹ አይገደውም። ሲነዳቸው እግራቸውን እየሰበረ እንዲሮጡለትና የሚፈልገው ጉድጓድ ውስጥ ወስዶ እስኪጥላቸው ለሚፈልገው ሌባ ከእርሱ ለተሻለ ሌባ አሳልፎ እስኪሸጣቸው ወይም አርዶ ስጋቸውን በልቶ ቆዳቸውን ጉድጓድ ውስጥ ወስዶ እስኪቀብር ድረስ ይጣደፋል። ይሄ ነው አላቸው። ይሄ ምሳሌው ነው። ይሄ እናንተ የምታውቁት ያስተምህሮ ዘይቤ፣ ይሄ እናንተ የምታውቁት ያኗኗር ዘይቤ ነው አላቸው። በወንጌሉ ግን ይህ ነው። ይህ ምስጢር ነው። ይህ ምሳሌያዊ ያስተምህሮ ነው አላቸው። ወዘእንበለ ምሳሌ እሰይ ተናገሮሙ አሐተ ቃለ፣ ያለ ምሳሌ ግን አንድ ቃል እንኳን አልተናገራቸውም። እዚህ ለኢየሱስ ክርስቶስ 3 ዓመት ከ3 ወር ከ10 ቀን ሲያስተምር ነው ማለት ስጋው ያለ ምሳሌ ያስተማረበት አንድ ቀን እንኳን አልነበረ። አንድ ቀን ለእናቶች በልካቸው በሚገባቸው ልክ በእርሾ፣ ለነጋዴው፣ ለአንጥረኛው፣ ለገበሬው በእርሻ በወርቅ ብቻ በሚመጥናቸው ልክ ለሁሉም በየልካቸው ያስተምር ነበር። በዚህ ዕለት ያስተማረው ደግሞ ለእረኞች፣ ምዕመናንን ለሚጠብቁ፣ ሀገር ለሚጠብቁ፣ ሕፃናትን ለሚያሳድጉ፣ በተለያየ ደረጃ የሰው ልጆችን በሙሉ በሚችሉት መንገድ በመንፈሳዊ በስጋዊ ስሪት ጠብቀን ለቁም ነገር እናደርሳለን ብለው ኃላፊነት ለተቀበሉ ሁሉ በሙሉ እንዲህ ሲል ተናገረ። የበጎች እረኞች የተባሉ በበጎች ላይ የተሾሙ፣ በመንጋው ላይ የተሾሙ፣ መንጋው የእነርሱ የሆነ የሚጠበቀውን በሙሉ ይጠብቁ ዘንድ የተሾሙ የመጀመሪያዎቹ መንፈሳውያን እረኞች፣ መንፈሳውያን ጠባቆች፣ ካህናት አባቶች ናቸው። ምዕመናንን ይጠብቁ ዘንድ ትክክለኛውን የእግዚአብሔርን ቃል በመንገር ከዚህ አትለፍ ተብሏል። ኢታምልክ ባዕደ አምላከ ዘእንበሌ ብሏል እግዚአብሔር። ከኔ በቀር ሌላ አምላክ አታምልክ ብሏል። ስለዚህ ባዕደ አምላክ ትርፍ አምላክ አታምልኩ ብለው በመጀመሪያ ሊያመልኩት የሚገባቸውን ለምዕመናን ማሳወቅ፣ አምላካቸውን ማሳወቅ፣ ከአምላካቸው ጋር ማስተዋወቅ፣ ወደ አምላካቸው ማምጣት የእረኞች ድርሻ ነው። ወደ መስኩ ወደሚሰማሩበት ጥሩ ሳር ወዳለበት፣ ለምለም ውሃ ወዳለበት፣ ማነው ለምለም ሳር ወዳለበት፣ ጥሩ ሳር ወዳለበት፣ ጥሩ ውሃ ወዳለበት ማሰማራት ማምጣት የካህናቱ ድርሻ ነው። ከእግዚአብሔር ውጭ ሌላ አምላክ አታምልክ፣ በሀብት አትደገፍ፣ በንብረት አትደገፍ፣ በጉልበት አትደገፍ፣ በስልጣን አትደገፍ፣ ይህ ሁሉ ባዶ ይሆናል ብለው ተጠንቅቀውና ጠንቅቀው አስተዋል የካህናቱ ድርሻ ነው። በሀብት ቢደገፉት የሆነ ቀን የኢኮኖሚ ግሽበት ይባልና ባዶ ይሆናል። በስልጣን ቢደገፉት ሌላ የተሻለ ባለስልጣን ይመጣል። በጉልባት ቢደገፉት ሌላ የተሻለ ባለጉልበት ይመጣል። አሁን እንደምናየው በዘመናችን በተለይ ለኢትዮጵያውያን ብዙ ጊዜ ትምህርት አይገባንም መሰል እንጂ ትምህርቱ በጣም በሰፊ ነው በየጊዜው የሚሰጥ። አሁን ቀን ሰጠን ብለን ሰማይ በርግጫ የምንል ሰዎች ትላንት ባለቀኖቹ ትዝ ይሏቸዋል። ምድር ጠቧቸው፣ ስርዓተ ቀብራቸው ሳያችሁ መልሶ አጠፋፋቸው እና ከዚህ አትማርም አንተ አይገባህም እንደ ወንድም አለ። ሰርቀው ሰው የሚኮን ቢሆን ኖሮ መርከብ እስከ መስራት ድረስ አክሰሱ የነበራቸው አቅሙ የነበራቸው ሰዎች ፕሌንን ሰርቆ በኪስ እስከ መያዝ ድረስ የግል እስከ ማድረግ ድረስ የተደከመበት ዘመን ትዝ አይላችሁ? ግን ተኖረ እንዴ? ኧረ ተሞተም በስርዓት በሆነ ተኖረ ቀርቶ አያችሁ አይደል? ታዲያ ወንድም አለም እንዲሁ ጎረቤት ቤት ገብተህ ሰባራ ማንቆርቆሪያ ሰርቀህ ስትወጣ አይቀርም? ምን ያደርግልሃል? አትይ ገና ጸጋኝ ፍለጋ እሱን ይዘህ ደግሞ ስቃይ እህቶች አነሳስብ የ10 ብር የ15 ብር ፓስታ ሰርቆ ብቻ ወይድል አስባችሁታል? እንዲያው ቢሰረቅ ሲጀመር ስርቆት ምንም ሁሉ አያዋጣም። እንዲያው ግን ቢሰረቅ የ100 ብር ዕቃ ይሰረቃል። ስለዚህ ዘንድ በትላንቱ ቢሆን 100 ብር ቤት ይገዛል መሰል በሁሉ ምን ያደርጋል ብላችሁ የተነካካችሁ እንዲሁ ያሳሳላል። እንታረዱት ከረኝላት ያሳሳል። እሱም አለሞይ
ይህ እኮ ባይድ ነገር እኮ ነው። የኛ ያልሆነ እኮ ነው። የኛ አይደለም። ለኛ ያልተሰጠ በተለይ የሸዋሮቢት ሕዝብ በእውነት እኛ እኮ የምናውቃችሁ ወደ ላይ ስንሄድ ወረድ ብለን ጥሩ ምሳ በልተን ተስተናግደን ስንሄድ ከተማዋ ለምለም ተግባብቶ ተስማምቶ የሚኖር ሕዝብ እኮ ነው የምናውቅ። አስተዛዘባችሁ አይደል? ክፉ ቀን መጥቶ አንድ መምህራችን ነበሩ። እዛ ትርጓሜ ቤት ስንማር ሁልጊዜ ሲመርቁ ልጆች ክፉ ቀን መጥቶ ከወዳጃችሁ ጋር አያስተዛዝባችሁ ይሉና ትዝብት ላይ ወደቃችሁ አይደል? ከእግዚአብሔር ጋር ግን ጎበዝ ናችሁ። ቢያንስ አሸንፋችሁ በቤተ እግዚአብሔር ተገኝታችሁ ክፉውን ቀን ከእግዚአብሔር ጋር አለፋችሁ። ክፉውን ቀን አሳለፋችሁ። መድኃኔዓለም ያ ክፉ ቀን በዚህ መልክ አለፈ። እንደናንተ ባይጸና እንደናንተ የተደራጀ ባይሆንም የለየለት ሆኖ እኛም አንድ ወቅት ጅማ በነበርንበት ዘመን ገጥሞናል። እዚህ ላቸውን በሻሻው ነገሩን ቅዱስ ሲቃጥ ማህሌት ላይ እንደቆመ ነበር ያነደዱትና ጀግኖቹ እዛው ተፋልመው ሰማዕትነትን አገኙ። ፈሪዎቹ ሮጠን አመለጡ። በዚያ ወቅት እንዲህ ነበር የተዛዘብነው። ቤተክርስቲያን ግቢ ህዝቡም አሕዛቡም ስብስብ ብሎ ነፍሴን አውጪኝ ሲል ለስሙ የተባለው አሕዛብ አቃጠሉባችሁ ነው። ግን ማን የሞት እንዳልነበረ ደካማ ስልኮች ስለነበሩ አስቀረነውና ማየት ቻለ። እግዚአብሔር ልጆች በዚያ ወቅት ይገርማችኋል። ቁልፋችሁን እንኩ ብሎ የቤተ ክርስቲያን ቁልፍ ሆኖ ሀገር የሌለ ነው ያለን ሰው ነበር። በታችን ለምትስ ያዘራሉ ያሳዝን። ቁልፋችሁን እንኳ ሀገር የሌለ ነው። ለዚህ ነው የየአካባቢው ተወላጆች ካህናት ሁሉ እየተባለ ሁሉ የሚጨነቅ እናቱን ጥሎ አይደለም ምን ሀገር አለው። አሁን እዚህ የራሱ እናቱ አባቱ አክስቱ አጎቱ ያለበት ነው ቤተክርስቲያን ጥሩ ሀገር የለ ብሎ ሌላ ሰው አይሄድ፣ ሌላ ሀገር አይሄድ። ቁጭ ብሎ ቅዳሴ ይሰማል። በመከራ ሰዓት በተለይ አሊስ ሲያጽናና አቤት ደስ ሲል ማህሌቱ፣ አቤት ስብሐተ እግዚአብሔሩ ሲጣፍጥ። ምክንያቱም መሄጃ የለንማ የእውነት ነው የምንሰማ። አሁን እኮ ቆርሶ እድሩ ምልትሱ እዚህ ቁጭ ብላችሁ ልብ እዚያ እኮ ነው አይደለ ወይ? እናቴ እንጂ ብላ መቀባበር አለ። ለአንድ ሰው ድር ስትጨረጥ ሲጀመር የእድር ጉዳይ ሳይሆን የእድል ጉዳይ ሊያስጨንቃችሁ ይገባል። እድላችን እንዳይበላሽ፣ እድለ ቢሶች ገደቢሶች እንዳንሆን፣ አባት አልባ ልጆች እንዳንሆን፣ የሃይማኖት አባት እንዳናጣ፣ ቤት አልባ ቤታቸው የፈረሰ ቤተፈቶች እንዳንሆን፣ ባድማ ላይ የሚንከራተቱ ልጆች እንዳንሆን፣ መሰብሰቢያ የሃይማኖት ተቋም ቤተ እግዚአብሔር ቤተ ክርስቲያንን እንዳናጣ፣ ተሰብስበን የሚያስተምሩ የሃይማኖት አባቶች እንዳናጣ ለቅሷችን ሊሆን የሚገባው ነው። የእግዚአብሔር ኢሳይያስ ብዙ ያስለቀሱ ጉዳዮች ነበሩበት። ግን ምን አለ ባለው ወቅት ሲያለቅስ በትንቢተ ኢሳይያስ ምዕራፍ 64 ላይ ያለው ወደ እግዚአብሔር ሲያለቅስና አቤቱ አምላካችን ሆይ እስራኤል ባድማ ኢየሩሳሌምም ውድማ ሆናለች። አባቶቻችን አንተን ያመልኩበት አንተን ያመሰገኑበት ለአንተ መስዋዕት ያቀረቡበት ቤተ መቅደሱ በእሳት ተቃጥሏል። ክብራችን ወዴት ነው? አንተ ሰሪያችን ነህ፣ እኛም የእጅ ስራዎች ነን። አንተ ሰሪያችን ነህ፣ እኛ አፈር ነን። አንተ አምላካችን ፈጣሪያችን፣ እኛ ደግሞ ጭቃ። ታዲያ እስከ መቼ ዝም ትላለህ ይል ነበር። ሞትን፣ ራበን፣ ጠማን፣ ተገደልን አላለ። ኢየሩሳሌም ፈረሰች፣ ከተማዋ ታሪክ አልባ ሆነች፣ ባድማ ሆነች፣ ቤተ መቅደሱ ተቃጠለብን ብሎ ነው። ይሄ ለቅሶ እንዳይኖር ነው ማለባት የእግዚአብሔር ልጆች። የካህናቱ መቃብር ላይ ሄደን ይፍቱኝ የምንልበት ቀን እንዳይመጣ ነው ማለባት። ቅዱስ ሚካኤል እያለ የሚምል ጀግና እኮ ያገኘነው ካህናቱ ስላሉ መማር ስለቻለ እኮ። ነገ ይህን ስም እንኳን በእመን ካህን ሊጠራው የሚከብድበት ዘመን ይመጣል ገና። ያ የፈተና ቀን ሲመጣ ግን ጠንካራ ሆኖ የሚቆም የካህናቱ ድርሻ ይታምልክ አይደ አምላከ ከእግዚአብሔር ውጭ ሌላ አምላክ አታምልክ ተብለሃል። ገብረ ማርያም ምንድነው እየሰራ ያለው? ገብረ ሥላሴ ምን እያደረግሽ ነው ያለው? ወለተ ሥላሴ ምን እያደረግሽ ነው ያለሽው? የሚቆጡ የሚመሩ የሚጠብቁ
ጠንካራ እረኞች ያስፈልጉናል። እንቀጥልና ከዚያ በኋላ አክብር አባከ ወእመከ፣ ወላጆች እናትና አባትን አክብር። ለምን? በምድር ላይ የተሰጠ ዘመን ይረዝምልህ ይባረክልህ ዘንድ። እድሜ ማራዘሚያ ብዙ ጊዜ በበሽታ ደረጃ በተለያዩ በሽታዎች የሚጠቁ ሰዎች CD4 ይወስዳሉ። በተለይ ከጸረ HIV ኤድስ ጋር በተያያዘ ነጭ የደም ሴል ያጠቃል ተብሎ ስለሚታሰብ ሁለሱ ጉልበት እንዲሁም CD4 የሚባል መድኃኒት ይወሰዳል። ሌላም ብቻ ዞሮ ዞሮ በሽታዎችን አታክ ማድረግ የሚችል በበሽታ የማይጠቃ የተሻለ መድኃኒት ይወሰዳል። ከዛሬ ወደ ነገ ለመሻገር እድሜን ለማራዘም። ትልቁ የእድሜ ማራዘሚያ ግን ምን እንደሆነ ታውቃላችሁ? ወላጆችን ማክበር፣ አረጋውያኑን ማክበር፣ ትልልቆችን ማክበር። በተዛሪ እኮ እየተቀያየረ እኮ ነው። ይሄ ምንድን ነው የሚባለው? በዘመናዊ ጊዜ ይባል ሰጥቶ መቀበል፣ ሰጥቶ መቀበል እኮ ነው። አባባ ኖሮ ስንል ዜርስቴን ልጅ የደረስኩበት ዘመን ያደርሰስ። አያችሁ ምን እየተቀበልን ነው ከሳቸው? እድሜ እሳቸው የደረሱበት 90 ከሆነ እኮ እሳቸው በቻሉት መጠን 90ውን አስተላልፈዋል። ከዚያ በኋላ ከእግዚአብሔር መቀበል የኛ ጥረት ነው። 100ውን ለእኛ እኮ መርቀው ሰጥተዋል። እግዚአብሔር የደረስኩበት ዘመን ያደርሰን ብለዋል እኮ። ስለዚህ ከዚያ በኋላ በትህትና ተንከባክበን ያችን 100 ዓመት የመከራ ሳትሆንብን የደስታ ልትሆን ተንከባክቦ መቀበልና መያዝ የኛ ድርሻ ነው። እድሜ ማራዘሚያ ማለት ይሄ ነው። ወላጅን ማክበር ይቀጥላል። ከዚያ በኋላ ኢትፍቱ ንዋየ ካልእከ፣ የባልንጀራህን ገንዘብ አትመኝ። ቀደም እያልኳቸው የነበረው ገና የሆነ ነገር ክዋለ ተብሎ ሮጦ የሆነ ሰፈር ላይ በአንድ ላይ ሰፍ ማለት። እናንተ በዚህ በሰለጠነ ዘመን ሁሉ እኮ ጥቃቅን ነገር በኪሱ አለች። ይህች ስልክ ብትባል መተዛዘብ አለብህ። አይ ይገሬ እኮ ክርስቲያን ይመስላል እንትና ሱቅ እኮ ይላል እኮ። አንድ ሰሞን እዚያ እንዲህ ተጀመረና እኛ ሰፈር አገልግሎት አዲስ አበባ ቢሆንም ደብረ ዘይት ነው የምኖረው። ብዙ ምን የተጨናነቀ ነገር ገጠረኛ ህይወቱ ስለሚመቸኝ እርግጥ እሷም እንዳቅሟ ድብቅ ያለች ናት። ግን እና ግርግር ተፈጠረ። አንዱ ተፈሰሷቸው ምስኪን የገጠር ልጆች ናቸው። ጁስ ሲጠጣ ለካ ከገጠር ከተማ መጥተው ያሉ ገበያ ሲመጡ ትምህርት ቤት ሲሄዱ ላርጎ በዚህ በተቃጠለ በትንንሽ ጀሪካኖች አለች አይደል? እቺ ጆሮ ያላት እሱን እያነሱ እየከፈቱ ይሉታል። ተውቢ ሊጨርሱታል። ስለዚህ ያለው አማራጭ ማለት ሰብሰቡን ይዘው መቅረት ነው። ቢያንስ ከላርጎ በባከል ይልቅ ለነገጡ ምንድነው መደመር ያለ ይባል እሱ ታገኝ። አያችሁት? ተስተዛዘበን አልተዛዘብንም። ታዲያ ልክ እንደዛ እዚህ የመማሪያ ሊሰረቅ የአንገበር ክብሪት ይሰረቃል። እሱን ይዞር ብቻ እያልኳችሁ ያለሁት አድርጋችሁታል አይደለም? አይታወቅም ብዬ ነው። የተነካካ ካለ ያው እንግዲህ መቼስ ቃል የተለየ ደግሞ ይመስላል እኮ እንዳንቸገር ለወሬ ያገለግላል። ቢያንስ 30 ፍሬ ትይዛለች መሰል። ጥሩ ነው። አንዳንዷ ቀስ እያደረጉ ትቻላለች። የት እንደምናጨሰው ነው እንጂ ችግሩ። ጭሱ ደግሞ ጠላት ይጠራል። ይገርማቸዋል። ሰው አይነድም። እንጨት ነገረኛ ነው። እዚህ አካባቢ ሰው አለ ያስብላል። ሌላ ችግር እኮ ነው። ነው እና ይህን እያልኳችሁ ያለሁት ተስቶት የነካ እንኳን ካለ ቶሎ ብሎ ወደ እረኛው ተሳሰች ነካ። እርም የሆነውን የጓደኛ የላብ የባልንጀራ የላብ ነካው። አባቴ ተው ንስሐ ይስጥ ማለት መቻል አለበት። የሰው ላብ መጥፎ ነው፣ አሲድ ነው። አልቧችሁ ያውቃል። ደግሟችሁ ሰርታችሁ ባያልባችሁ እንኳን ሮጣችሁ ወይ ፈርታችሁ አልቧችሁ ያውቃል። ሰርቶ የሚያለበው የተወሰነ ነው ብዬ ነው። ምናልባት ፈርታችሁ አልቧችሁ የሚያውቅ ከሆነ ላብ አፋችሁ ውስጥ ሲገባ ምን ነው የሚል አቤት ጸሎት እንኳን አንተ ደግሞ ያውቃለሁ። እነሱ ያለ ናቸው። እኮ ኑሮ የሚያለበን እኛን ብቻ መስሎኛል። ጨው ጨው ይላል አሉ። እውነት ነው። ትልልቆች አያችሁ፣ የኛ ነው ጨው ጨው የሚል። የሰው ሲሆን ደግሞ ከዛ በላይ ነው። ጨው ባህሪው አሲድ ነው አይደለም? ምግብ ላይ ጨው ሲበዛ እንዴት ነው የሚባለው? ቀየር ከሆነ ውሃ ይጨመርበታል። ያው የሽሮ ቦቱ ውሃ ናት። እንዲያም ቢሆን ከራም ስለሚሻል
ካልሆነ ግን ያለው አማራጭ ደረቁን በልቶ ብድግ ነው አይደለም? አያችሁት? አሲድ ነው። ሲበዛ እኮ ባለጌ ነው፣ መጥፎ ነው። ያው ሊቃውንቱ እንደሚሉት ቢንተራሱ ጠጎር ይመልጣል፣ አብዝተው ሲበሉት ደነዝ ያደርጋል፣ ያደነዝዛል። የሚገርማችሁ አእምሮ ይነሳል፣ ያደነዝዛል። እሱ ብቻ አይደለም፣ በርግጥ ተመሳሳይ ምግቦች አሉ እጽዋት ነው ሁሉ እና እንዳይሆን እጽዋት ላይ ያደርጉት አሉ። እጽዋትን ያደርቃል። እሱ የተጣለበት መሬቱ እንኳን አካባቢ አሲዳም ነው የሚሆን፣ አፈሩ ራሱ አሲድ ነው። ስለዚህ የሰው ላይ ምንድነው ማለት ነው? ከጨው የሚበልጥ አሲድ ነው። የሰው 10 ሳንቲም ወደኛ ስትመጣ አንድ ብርጭቆ ወተት ይዘናል። ሽታው በዛ ላልገው ወጪው ከኔ ስላልሆነ አንድ ጀሪካን ወተት አላችሁ ልበል። እዛ አንድ ጀሪካን ወተት ላይ አንዲት ብልቃጥ መርዝ ብትጨምሩበት እንዴት ነው? ከዛ በኋላ ወተት ሊሆን ይችላል? ይጠጣል? ቢጠጣ ምን ያደርጋል? ያችሁት እድሜ ልክ የደከማችሁበትን 30 ዓመት ሙሉ የሰራችሁትን ውድ እድሜያችሁን፣ ውድ ጤናችሁን፣ ውድ ገንዘባችሁ መርዝ ጨምራችሁበት የሰው ላም። ስለዚህ ልትሞቱ ነው። ክፉ አሟሟት፣ መጥፎ አሟሟት። የእውነቴን ነው የምላችሁ። ማርያም አሁን የሞቱት በሙሉ እኮ እንዲያጨምረውበት ነው። በግፍ ያለቁትን አይደለም፣ ለመግደል ወጥተው ያለቁት፣ ለማጥፋት ወጥተው የጠፉት፣ ለመበተን ወጥተው የተበተኑት፣ እንደዚያችሁ ነገር እኮ ጨምረውባት ነው ላይ ዋላ። የደሃው ላም እንዲህ ነው ያቃጥላል። የደሃ ላም እንዲህ ነው ይደፋል። ሳያስቡት ነው የሚደፋ። ያው በእቅድ አይደለም፣ በፕሮግራም አይደለም። አቶ ገሌ ልትሞት ነው፣ በሽታ በጣም ጠንቶብሃል፣ ከ3 ቀን በኋላ ትሞታለህ ኦፕራሲዮን ካልተደረገ ተብሎ አይደለም። ከአንድ ቀን በኋላ ከአንድ ዓመት በኋላ ተብሎ በሕክምና ባለሙያ ተነግሯቸው አይደለም። 1000 ዓመት እኖራለሁ ብለው እንደወጡ ግን ለደቂቃ ሳይቆዩ የሄዱ ብዙዎች ናቸው። አላያችሁም? እጅግ የተከበሩ መሬት የምትንቀጠቀጥላቸው ግን ዋሻ ውስጥ እንዲቹ ትልትወሎ ሲገኙ ሰዎች አላዘናችሁም? የእውነት ውስጣችሁ ስብር ብሎ ስማውነት እስከደስ ሰው እንደዚህ ነው እንዴ? ወጣት ወገን እና እኔም ነገር አላላችሁ? እንዴት እንደምትሞቱ አላሰባችሁትም? ግን እነሱ እዛው እንደዚህ አይነት ዋሻ ውስጥ ወድቀው እንዲህ አይነት ተራ ቦታ ላይ እንዲህ አይነት መጥፎ ቦታ ላይ ወድቀው ከተገኙ እኛ ምን ላይ ልንሞት ይሆን? እናንተ እኛማ እንግዲህ ያሰቡት ጭራሽ እኮ አኗኗራችን ራሱ መደብ አይደለም። አኗኗራችን ራሱ መሬት አይደለም። አያችሁት? ስለዚህ ልጆች፣ ወንድሞች እጃችሁ እምቢ ብሎ የተራመደባችሁ ኑና ታጠቡ። ወደ እረኛው ወደ ካህኑ ወደ ንስሐ አባት አባቴ ይጠቡኝ ቆሽሻለሁ ቀኖና ስጡኝ ይበሉ። በኋላ የእረኛው ድርሻ እንዲህ እያለ ይቀጥላል። የባልንጀራህን ሁሉንም አትመኝ፣ ሰንበትን አክብር፣ ይህን አድርግ፣ እንዲሁን ብዙ ነው። 10 ሕግጋት አሉ። እነኝህን ያስተምራል እረኛው። ይቀጥልና ከዚያ በኋላ ለበጎቹ የሚሰማሩበትን ልዩ ቦታ ይመርጣል። ዝም ብሎ አያሰማራም። የትኛው አካባቢ ይሻላል? ለበጎቹ የሚመጥን የሚነጭ ሳር። በጎችና ከብቶች በአንድ ላይ ከሆኑ ደግሞ ምን አይነት ቦታ ላይ ለከብቶችም ለበጎችም የማያስቸግር ምን አይነት ቦታ ይዣቸው ልሄድ? ከዚያ በኋላ ወስዷቸው ሲነጩ፣ ደግ ሰው እኮ እንስሳት ሲበሉ ደስ ይለዋል። የሳሩን ሲነጩ ሽታው አጥግቧቸው አያውቅም? ደስ አይልም? ክፉ ሰው ግን ሰው ሲበላ ይናደዳል። እንኳን እንስሳት ሲበሉ። ደግ ሰው ሰው ሲበላ አይደለም እንስሳት ሲበሉ ይረካል። እሱ ቦታ ፈርሶ ይላል። በተለይ ድሃ ቤት ድግስ በልታችሁ አታውቁ? እንዴት ስሞትላችሁ እችን ብሏትና እችን እንጀራ ለምለምናት እችኛዋ እያሉ እየቆረሱ በፊታችሁ እያረጉ ሀብታሞቹ ክፉ አይደለም እኮ ግን አነሳ 3 ተቆርጣ አነሳ ሊደርመው ነው ታነሳ ይላል። ጥሎባቸው አትፍረዱ። ክፉ ነው እኮ አይደለም ያኗኗር ሲስተሙ ጥሎባቸው ዳቤት ይዱስ የለም ቆሎ ቶሎ ብሎ ስንዴውን ሽምብራውን ይቆሉ ነው ይድል እንዲሁ ባዶ ቤት መጣብኝ አንተዬ እስማ ይድል በቃ ይወጣሉ ይገባሉ። የሚሆኑትን የሚሉትን ነው የሚያውቁት። ከዚያ በኋላ ካለ ድርድፏን መጥመጥ አድርጋ ያቀርቧታል። ቆይማ ቡላ ትላለህ አንተዬ እስቲ ቁጭ በልባ በቃ ጠዋል እኮ ሰውዬው እነሱ ዝም ብለው ነው የሚደክሙ። ገና ፊታቸውን ሳይቆሉ ሞልቷል። አያችሁት? ለዚህ ነው አባቶቻችን ፊት በላ ፍትፍት ብለው የሚጠይቁት።
ፍትፍት በላው ካለ ነገር ተበላሽቷል። ፊት በላው ካለ መልካም ፊት አይቷል ማለት ጠግቧል። ገና ሲያቀባበሉ እንዲሁ በተለይ ወደ ገጠሩ ኢትዮጵያ አይታችሁት የምታውቁ ከሆነ በትይ ዛፉ ይሆናል አሳባ ወይ መሬት አፈር እየጠረጉ እኮ ነው እጃቸው ውሽ ይሆናል። ውጭ ሲያዩ የሮቱ ይመጡና እቅፍ አድርገው ከሳቡ በኋላ ወይ አንተዬ ጭስጭስ አሸተትኩ ልብስህን። አያችሁት ምን ያህል ፍቅር እንዳለ። የእረኛው የአያያዝ ስርዓቱ በጎ እረኛ ሲሆን ህዝቡ እንዲህ ያስባል፣ እንዲህ የሚመኝ እንዲህ የሚያቅድ ይሆናል። ወደ ገጠሪቷ ኢትዮጵያ ወጣችሁ እስኪ ተዘዋውራችሁ ይወጡ። ውሃ ጠየቃችሁ እኮ ንጹህ ውሃ ባዶ ውሃ አይሰጥ። ወይ እርጎውን ካልሆነ ጠላውን በጥበጥ አድርጎ ከዚያ ደግሞ ካለ ወጡን ወይም ወጥ ልስራ አይቸኩላለሁ ካላችሁ እንኳን ድቁሱ ምንድን ነው የሚባለው? አዋዜ ነው የሚባለው። እሷ ተደርጎ እኮ እላዩ ላይ ወይ ቅቤ መታ ይደረጋል ካለ አሁን እንኳን ላሞቹም ራሳቸው ውስጣቸው ቅቤ ያለው አይመስለኝም እንኳን ለእኛ ወጥቶ በቃል ይተርፍ። ምናልባት ነጋዴዎቹ የምትነግሩን ይሄ ውስጥ ቅቤ ካልሆነ በቀር የእኛ ቅቤ ከባድ ነው። ሰው ውስጥ እኮ ነው ቅቤው መጀመሪያ የጠፋ። እኛ አይምሮ ውስጥ የሌለ ቅቤ ላሞቹ ውስጥ እንዴት ይኖራል? የበሙሉ የምንፈልገው ነገር መጀመሪያ እኛ ውስጥ እኮ ነው የሚፈልግ። ጤፉ መሬቱ ጤፍ እንዲያፈራ እኛ አይምሮ ውስጥ ጤፍ ያስፈልጋል። ሲዘራ ገበሬው በጎ እያሰበ እግዚአብሔርን አምኖ መዝራት አለበት። ከተሜው ምልክ እንደዛ እግዚአብሔር አረታነ ከደማክ ቅዱስ ናሙላ ማለት አለበት። አሁን ትላንት ማታ እዚህ ደብረ ሲና ይሄ ጉባኤ ተዘጋጀው በአጋጣሚ እዚህ ደብረ ሲና እንደገና ወደዚህ ማን ነበረች ስሟ ጠፋችብኝ። አጣዬ ያረ በዚህ ቦታ ያለች ከተማ አለች። 4 ቦታ ላይ ነው ጉባኤ ተዘጋጀውና እየተደዋወልን ነበር። እንዴት ነው ጉባኤው እንዴት አመሻችሁ ስንል አይ እኛ ጋር ከኛ ይልቅ የሚበልጠው አስተማሪ አስተማረ ሊገጠበት የኔታ መሰረት ማታ እዚህ ይመጣሉ። ማመጣ ስላቸው ዝናቡ ዘነበ። ምክንያቱም የሚበልጠው አስተማሪ እሱ ነው። የተሻለው አስተማሪ መጥቶ እሱ በደንብ አስተማረኝ። ሞከርን፣ እኛ ፕሮግራም መራን። እንዲህ ነው የሚለመነው። የሰላም ዝናብ ስጠን፣ የበረከት ዝናብ አድለን። እዚህ ውስጥ ይሄን ስንዘራው ማሳው ላይ ጤፉ ይገኛል። በከብቶቹ ላይ ስንሄድ ላሞቹ ወተት ይሰጡናል። ከብቶቹ የሚጣፍጥ ጥሬ የማይሆን በሽታ የማይሆን ስጋ ይሰጡናል። የከብት ስጋ አትብላ፣ የእንትን ስጋ አትብላ የሚባለው ሰው ስንት ነው? ትናንት የቆመ በሬ ላይ ታፋው ላይ ልጠው የሚበሉ ነበሩ ወላጆቻችን። የእናቴ ልጅ እኔ ልክ ስጋ ካልበላሁ እሞታለሁ እስኪል አሁን ስጋ የበሉ አባባ ተብሎ አይ ሌላውን አውጋማ ይሄንን ተው የሚሉ አባቶች እኮ አላቸው። እንዴት ሄደው ተው ስጋ ሰው ማያውቅ ያውቁታል፣ ይተዋወቃሉ። አይምሯቸው ጤነኛ ስለሆነ ምንም የሚጎዳ ነገር እንኳን ቢበሉ እነሱ ጤነኞች ናቸው። ሐኪሙ ልክ ነው እኮ ባነበበው ልክ ነው የነገራቸው። ግን ማንበብና መኖር ይለያያል ወንድም ማለት እኛም ማንበበን ነበር በማንበብ ቢሆን መኖር አቃተን። ግን ካህን መሆን አቃተን። ይገርማቸዋል። አባት መሆን ግን አቃተን። መሆን ይከብዳል። መምሰልማ አይደል ታዩ ሽክ ተብሎ መምሰል ቀላል ነው፣ መሆን ግን ከባድ ነው። ያምራል ከሆነ የሁሉ ክርስቲያን አይመስልም። ምንድነው ታዲያ ለነና እያላችሁ ማለት ከሆናችሁ ታክላችኋል። ማርያም ትርፋማ ነን ማለት ነው። ሁላችሁ እንዲህ ከሆናችሁ ይሄ ሁሉ በሙሉ ማያማ ማይዋሽ ማይሰርቅ ማያመነዝር ማይገድል ማይቀማ የሚጦም የሚጸልይ የሚሰግድ የሚመጸውት አስራት በኩራት የሚያወጣ ቀዳማያችን የሚያወጣ ከሆነ አትርፈናል ማለት ነው። ሁሉ ብዙ እኮ ነው። እዚያ ትልቁ ከተማ ሊጠፋ ሲል እና አብርሃም ከተማ ላይ 5 ሰው ጠፍቶ እናቷ ወይኔ ሁሉ ካለማ ኢትዮጵያ ዳነች ያለ ደህና ናቸው። እናንተ ድለሽ ናችሁ ማለት ነው። ማርያም እናንተ ሲያከራችሁ በቂ ነው። አሁን ላይ ገባሩ ይገርማችኋል። ክርስቲያን ጠፍቶ አፋልጉኝ በፋኖስ የተጀመረው ለዚህ ነው። አፋልጉኝ ሰው አጣ እዚህ ላችኋል። ያ ፍልስፍናው ዲዮጀነስ ዲዮጋንስ ይባላል። በጠራራ ፀሐይ ባትሪ ይዞ ገበያ ማላ ጎንብስ ይታ ፋኖስ አብሮት ምን አቦታል። ዛሬ ደግሞ ይዘው አይ ፍልስፍናዎች ብሎ እኮ ሲያሳዝን አመመው ማለት ነው ይላል። የታመመው እሱ ነው እኮ ነው። የአእምሮ ህመምተኞች ማገገሚያ ብትሄዱ
እናንተ ናቸው የአእምሮ ችግር ያለባቸው ይመስላችኋል። ሁሉም የሚግባቡት ያወራሉ፣ አንዱ ሲስቅ ሁሉም ይስቃሉ። እናንተ ብቻ ናችሁ ምን አስቃቸው ነው ብላችሁ ዝም ብትሉ ይጨንቃችኋል። በእርግጠኝነት 2-3 ቀን አንድ ክፍል ውስጥ አብራችሁ ብትቆዩ ካልመጧችሁ እናንተ በኩል ነው የምትሆኑት በእነሱ ነው። እና ያጀነስ ገርሞት ይዞራል። ሰዋቱ እየዞረ ምን ሆነ አንተ ታኖሹን በቀን የምታባክነው በጠራራ ፀሐይ አሉት። ሰዋትቹ ሰው እየፈለው ይዘሰው ገባ እኮ ነው። ሰው አታይም? እሺ እኛስ አንታይም? ይታየኝ እኔ አልታይም ማለት ታየኝ ሰው የሚጠይቀውን ሰውዬ የሚያችሁት ሰው ጠፍቶ ኢትዮጵያ ሆነ እንዲያሲሉ ሰምቻለሁ። ሰው ጠፍቶ አናለ ቅድም የከበዱት ሲገብርና ነው የደብተራውን ስም ሰጥቷቸው መሰለኝ ጌታው እንዳያጣልኝ ነው እንጂ ምንም ነገር ግን ችግር ነው። ይሄ ነው ፕሮግራም መሪ ሲነግሩን ነበር አይደለም? ምንድን ነው ያሉት? የአንድ ቅዱስ ሚካኤልን በሕይወት ዘመኑ የሚወድ እንደነ ዱባታዎስ የቅዱስ ሚካኤልን ስም ጠርቶ የማያፍር ጀግና ኢትዮጵያዊ ሰው ሆኖ ልጁን ሰው አድርጎ ያሳደገ ትልቅ ሰው አስሞ ወደዚህ ቤተክርስቲያን ሊመጣ ነው ሲሉ ነበር አይደል? ስለዚህ ሰው አለ ማለት ነው። ሸዋሮቢት ሰው የጠፋበት ወዴት መሄድ አለበት? ሰው ለማግኘት ወደ ሸዋሮቢት። ግን ሰው ሆናችሁ ጠብቁልሽ እንዲሆን ደግሞ ሰው ናችሁ ብለን ስንመጣ ተመልሶ እኛኑ ናችሁ እንዳትጠብቁ እና የእረኛው ድርሻ በጎች ማድረግ በጎችን ማብዛት እንጂ በጎችን በተኩላዎች መቀየር አይደለም። አሁን ትልቁ የቤተክርስቲያን ችግር የኢትዮጵያ ችግር እረኛውና በጎቹ መገናኘት አለመቻላቸው። በጎቹ ስለ እረኛ ምንም አይገዳቸውም። ድምፁን መስማት አይፈልጉም። ድምፁን ሲሰሙ ያንገሸግሻቸዋል። እረኛውም በጎቹን ሲያይ ይናደዳል፣ ይበሳጫል። ይሄ ነው አሁን ዕዳ የሆነው። ሰው እንዴት በጎቹ ሲበዙለት ቅር ይለዋል? ሰው እንዴት በረቱ ሲሞላ ይናደዳል? እንደውም እኮ ደስ ሊለን ነው የሚገባ። አባቶች ብዙ ጊዜ ያስቀድሰው ወደ አውደ ምሕረት ለማውጣት እንዴት ነው ህዝቡ መጥቷል ደህና ነው ይላሉ። ስለበዛ ግቢው ሲሞላ እኮ ደስ ስለሚል አይደለም፣ ሰዎች ለመዳን ስለመጡ ደስ ስለሚል ነው። ለመዳን እግዚአብሔርን ሽተው የመጡ ምዕመናን ብዙ ስለሆኑ እኮ ነው። አንዳንድ የመከራ ዘመን ደስ ይላል። በኮሮና ሰዓት ብዙ ሰው የከፋዋል፣ ብዙ ደግሞ እንደኔ ደስ ያለዋል። ወላ አንድ ሱር ቢደገም ሁሉ አይነት ነገር ይሰማኛል። ለምን እንደሆነ ታውቃላችሁ? ቴሌቪዥን ፕሮግራም አላት 3 ሰዓት ገና 2 ሰዓት ከ55 ሲል የት ላይ ነው የምትሆነው? ቴሌቪዥን ነው የቤተክርስቲያን ቴሌቪዥን ላይ ይነሳል። አቅም ያለው የሌለው ወገቡን አደግድጎ እግዚኦታው ላይ እያደረሰ ይሰግዳል። እናንተ ትጸልዩ አሁን በሽታዬ ተጎስ ይሻላል ነው ወይስ እንዲሁ ትጸልያላችሁ? ይመረጥ አይ ይሻላል ካላችሁ ይችላል። እግዚአብሔር በየጓዳው ይሞክራችኋል፣ መስጠት ይችላልበታል። ግን በጤና ቆሞ መጸለይ ይሻላል። በጤና ቢያንስ ሰንበትን ለእግዚአብሔር፣ ሰንበትን ለክርስትናችን፣ ሰንበትን ለሕይወታችን፣ ሰንበትን ለነፍሳችን ይህ ግዴታ ነው። ከዛ ሌሎች ሰንበቶች አሉ የራሳችን። ሰንበት ማለት ለተረፍት ማለት ነው። ሰንበት ማለት ድህነት፣ እረፍት፣ ሰላም፣ ሕይወት ማለት ነው። ሌሎች እረፍቶች ደግሞ አሉ። ወላዲተ አምላክ ድንግል ማርያም ወርኃዊ መታሰቢያ በዓል፣ የሊቀ ሰማዕታት የቅዱስ ጊዮርጊስ፣ የቅዱስ ሚካኤል እያልን እንደየወዳጆቻችን እንደየፍቅራችን ጠዋት ቤተ እግዚአብሔር መተን ኪዳን አስደርሰን መሄድ፣ ማታ ተመልሰን መተን ሰርክ ጉባኤ ደግሞ ጸሎቱን አደርሰን መሄድ የክርስቲያናዊ ግዴታ። የእረኛው ድርሻ በጎቹን ከፍቶ ማሰማራት ስለሆነ ይህን የማያደርገውን እረኛ ነቢየ እግዚአብሔር ሕዝቅኤል ተራራሱ ቦታ ሊገርባችኋል። ትንቢተ ሕዝቅኤል ምዕራፍ 34 አንብቡት። እንዴት ደስ እንደሚል እንዲያው እኛማ መቼም እኛማ አልሰማን ብሎ እምቢ ብሎናል። እነሱም ጠፋውታል። ማንበቡንም አናቆመው። ለምን እንደሆነ መቼ ሊፈርድ እንደሆነ አይታወቅም። እንዲያው አንብቡት እስኪ እናንተ አለ
የሰፋውን እያረዳችሁ የምትበሉ፣ ጠጉራቸውን የምትለብሱ፣ ቅልጥማቸውን ሰብራችሁ መቅናቸውን የምትመጡ፣ የተበተነውን የማትሰበስቡ፣ የተሰበረውን የማትጠግኑ፣ የጠፋውን የማትፈልጉ እረኞች ወዮላችሁ። ክፉ እረኞች ስጋውን ይበላሉ፣ ጠጉሩን ይለብሳሉ፣ ቅልጥሙን ሰብረው መቅናውን ሳይቀር ይመጣሉ። ነው በሌላውም ሀገር ቅልጥም ተሰብሮ ይመጣል። ወደ ገጠሩ በጥርስ ነው አማች ስንሆን እንዳንቸገር ነው። በልጅነት ነው የሚጀመረው። አዘነዘናም ቶሌ ካለማው በቃ ወይኔ ልጅ ወታለች ለዚህ ነው የሰጠኋት ነው እኮ የሚባል በጥርስ ያለው ቅልጥም አስባችሁታል? ቅልጥም ለመስበር ጥርስ ግን በጉ ተሰብሮ ነው ለመጠገን ቀርቀሃ ለመስበር እጁን እኮ ያሟል። እጁን ይሰበብተኛል ቀርቀሃው ነው እኮ ለማሰር። እስኪ ማን ይሙት ቅልጥም የሰበረ ጥርሳውን ቀርቀሃ መስበር ያቀተዋል? ሸምበቆ መስበር ያቀተዋል? እንጨቷን ስንጥቅ አድርጎ በዛች እኮ ሽግ አድርጎ ማሰር እኮ ነው። አያስቸግሩ። ታዲያ እንዲህ ከሆነ ከምዕመናን ከሀብታሞቹ ብዙ ብር መቀበል፣ ላባቸው የደከሙበትን አምጥተው ሲሰጡ ጸሎት አድርጎ መቀበል ደስ እያለን በትህትና እነሱን ማገልገል እንዴት አቃተን አባቶች? ትልቁን ብርን ያህል ያንክፉ የኃጢአት ስር የተባለ መናጢ እሱን ስንቀበል ደስ እያለን በፈገግታ ሴት እግዚአብሔር ይባርክ ቤተሰብን ይባርክ ምናምን ብለን አሁን ሰውስናት ብለን የላክነው ሰውዬ በነፍሱ ሲጠፋ ታዲያ መጠበቅ እንዴት አቃተን? ጌታ መተው ደግሞ ስንት ነው ግን ቤተክርስቲያን 1 ሚሊዮን ከሰጠ ለቤት ስንት የሚኖረው ነው? ይህ ነገር ተነካክተ እንዳይሆን አንተ ልጅ እንዲህ ብሎ ማጣራት እኮ እኛ ልንጠቆም አይደለም። ሌላው ቢጠይቅ ሊጠቆም ነው። አባ ይጠይቁ ግን ሰው ሊያረጉ ነው። አይ ይሄ ነገር የሰው ላም ነው ቶሎ ንስሐ ገባበት ከቻልክ ለባለቤቱ መልሰው ሊሉ እኮ በቃ ይሄ ነው ህይወት እኮ። በርግጥ ሰው ጤና የለውም ብትመልስለት ደግሞ መልሶ ይከሳል አይደል? መረጃ ያጠናከረና ዜቃውን አግኝታችሁ ደውላችሁ ከሰጣችሁ ምናልባትም ኪሱ ውስጥ 10 ብር ላይ ነበረው፣ ግን ከሱ ውስጥ መታወቂያ ስላለ መታወቂያው አሳዝኗችሁ ብትመልሱለት 5000 ብር አብሮ ነበረው ብሎ ይከሳችኋል። 5 ብር ኪሱ ውስጥ ሳያስቀምጥ 5000 ብር ይከሳል። እሺ ለተቸገረ ሰው ለሌላ የት አግኝቶ ሰጠኝ አይልህ እግዚአብሔር ይስጥልህ የሚለው ስለ ተክለ ሃይማኖት ወደ ወሰጠው ዛሬ ስለ ጻድቁ ስለ አቡነ ተክለ ሃይማኖት ወይም ስለ ጸጋዛ ስለ ታማኙ ካህን ስለ ታማኙ አላህ ስለ እግዚአብሔር ብለው ተጸውቶ ቅዱሳኑ በበረከት ይጠብቁ ዘርህን ያብዛው ነው የሚለው። ያ ገንዘብ የጣለውን ሰውዬ ወይም የሰረቀውን ሰውዬ አንተንም ሁለታችሁንም በበረከት አበቃ ማለት ነው። በተዘዋዋሪ ምን ተማደርሳለህ? ቢያንስ በተዘዋዋሪ ባልተገባ መንገድ ብታመጣውን ግን ለሚገባው አካል አደርሰዋል። እኛም እንዲህ ያለ እረኛ የእረኝነቱን ድርሻ ይወጣ። እንደ ካህን የነፍስ ጉዳይ ግዴታችን ነው። ከነፍስ ባሻገር ምን በልተው አደሩ፣ እንዴት ይሆን የሚኖሩ የሚለውን ማሰብም ግድ ነው። እንደ ካህን ድርሻቸው ስለሆነ አሁን ስለ ሰባኪያን ብዙ ጊዜ ያው አንዳንድ አይጠፉምና ደህና ነገር ሲወራ እንሰማለን። አባታችን እያሉ ነበረ የእናንተን አስተማሪ ማናቸው የእናንተ አስተማሪ እንዴት አይነት ልጅ መሰረት ነው መጨረሻውን ቢያሳምርለት ይሄ ልጅ ቢሆን ሞቱ ቢያሳምረው እያሉ ነበረ። ትንሽ ሳንቲም አለች ደግሞ እሷኑ ተቀብሎ ለዶች አከፋፍሏት ነው የሚሄድ። እግዚአብሔር ትንሽ ነገር ሰጥቶ የሆነች ነገር አለችው ላክሙ እያሉ ነበር። በሳይዝ እንዳይነሰባቸው ማለት እግዚአብሔር ይስጥልን። በኋላም እንዳያበላሽው እግዚአብሔር ይጠብቀው። ያሁኑ ለኋላ ከቀጠል ትልቅ አርአያነት ስለሆነ አይመስላችሁ? እንዲህ እናስለምድ እስኪ ሌሎቻቸው ንስሐ ልጆቻችን አቅም ካላቸው ላይ እንቀበል፣ አቅም ለሌላቸው ደግሞ ወስደን እዚች ሽንኩርት ይዞ የዘረው ገኘት ድብቅ ሽንኩርት ለነገሩ የሀገር ችግር የለም መሰል ዶሮ ይዙ ሽንኩርት ሲሆን 10 ብር ከሌለ ጌት ይመጣል። 1 ኪሎ ሽንኩርት የግድ እኮ ነው ለአንድ ባለ አሁን የልደት ባለ መጣ አይደል? እንዴት ነው የምትውሉት? ፍየል ከዛ ዶሮ ከዛ ቅርጫ ነው ቤቱስ ሽንኩርት ተጠብስ አይከብድም። የሸዋሮ ቤት ምዕመናን ልክ እንደ ትላንቱ ኑሮሽ የእረኛው ድርሻ በጎ እረኛ ነው። ወላዊ ሰሄር የቱ ነፍሶ ይዛባጊው በጎ እረኛ ታማኝ እረኛ ነፍሱ ስለ በጎቹ ቤዛ አድርጎ ይሰጣል፣ ነፍሱን አሳልፎ ይሰጣል።
የመልካም እረኛ ድርሻ ይሄ ነው። ከበጎች በፊት እኔ ተኩላ እንኳን ቢመጣ በሸበል እየተከላከለ እሱ ይበላታል እንጂ በጎቹን አያስነካም። እንዲህ አይነት የሃይማኖት አባት ነው የሚያስፈልገን። አሁን አይተናል ብፁዕ አቡነ ኤርምያስ፣ አይተናል የሰቆጣው ብፁዕ አቡነ በርናባስ፣ አይተናል አረጋውያኑ አባቶቻችን በየአድባራቱ በየአብያተ ክርስቲያናቱ አሉ አይደል? ጥሏቸው ሄዱ። እንዴት አባ ችግር እኮ ነው ሄዱ። ማርያም አልሄዱም አይደል እኮ ታዲያ አያችሁ፣ ጥለው እኮ መሄድ ይችላሉ። ፎን የምንኮስኩት እናቴ እዚህ አብሬ አትወለድኩበት ሰፈር ለሞት ነው እንዴ ብለው ጥለው ሄዱ። አልሄዱም። ይሄ ነው በጎ እረኛ፣ ታማኝ እረኛ። እንዲህ አይነት አባት ነው የሚያስፈልገው ለሕዝብም ለአሕዛብ፣ ለሚያምነው ለማያምነው አባት ሆኖ መገኘት እየተቻለ አብሮ ቆሞ ሲያገለግል አይ እንግዲህ እዚህ ያረዘው በሚጠራ ሰዓት ይጥራል ጀነራል አባላሽን ባንተ ደባልነት ብለው ዝም ብለው ሲታገሱ ማለት ታውቆ እንታጣቀቱ የማንነት ከበረዙ ሲወላክ ቢያክ ቤት እንደቆራለ ቀርቦ ጸጥ ማድረግ አቅቶ ግን ያለው ክርስቲያን ልትገል መተንጆ አሁን ልትሰልለ ነው ልትደልለ ይሁን አይነቱ ነው እያሉ ስለሱ እየሰለሉ አብሮ መቆም መታደል አይደል? ይሄ ነው ክህነት ማለት፣ ህይወት ማለት፣ ክርስትና ማለት ይሄ ነው። እንዲህ አይነት ክርስትና ነው አሁን የሚፈለገው። የእረኝነት ድርሻ መወጣት። ወላጆች ለልጆች እረኞች ነን። ለተሾምንባት ዓላማ አንድ ወንድ ለአንድ ሴት ባል ሆኖ ሲሾም እረኛ ጠባቂዋ ነው ራሷ። ያቺ ሴትም ለባሏ ልክ እንደዚያው። ከዛ ይቀጥላል፣ ልጆች ይመጣሉ እያለ በተለይ በእግር ላይ በቀበሌው ላይ ስንሾምም እሱ ሌላ ኃላፊነት ትልቅ እረኝነት እኮ ነው። ይህንን ነው በክብር መወጣት፣ ይህንን ነው በጥንቃቄ ለመወጣት መድከም መቻል። በበና እረኝነት ማለት ይሄ ነው። ታማኝ እረኛ እንዲህ ነው። በጎቹ የእርሱ ያልሆኑ ግን ዋሳብ ዘይኮነ አባጌ ነው እዚያ። በጎቹ የእርሱ ያልሆኑ ምንደኛ ቅጥረኛ ግን አለ ጥሯቸው ይሸሻል። ቀበሮ መጣ ሆ ይብላ ገባኝ ይብላቸው እሱ ወገን ያን ላይ ደርሰኝ ምን አገባ ብቆ ስለሚያሳክመኝ ይመስል አንድ ግልገል ሽጦ ይላል። ለያችሁ ጥመት ምን አለ ተከላከሉ ቢያስቀርና ምናልባት እሱ ያሰበው ላያሳክመኝ ይችላል ነው አይደል? በሙሉ ከተኩላ ያዳንካቸው በጎች ሰጥቻለሁ ሊባል ይችላል። ያስተሳሰብ ጥመት እንጂ አይ እነዚህንማ አንተ የደማ ሄደከምክባቸው ውሰዳቸው ገብርኤል አንተ ሰጥቻለሁ ሊባል ይችላል። ግን ጠማማ እረኛው ብዙ ጊዜ የሚያስብ ከዚህ ከጉርሷ ጋር ብቻ እንደዛ ትሮሽ ለተሾማችሁበት ዓላማ ታማኞቹ እግዚአብሔር አክብሮ ላስቀመጣችሁ ነገር ታማኞቹ ነው። አረጋውያን አባቶቻችን እናቶቻችን ከዚህ በኋላ ከእናንተ ማረስ መቆፈር ጦር ይዞ መዝመት አይጠበቅም። ግን ምን ይጠበቃል? በጸሎት ማገዝ፣ በወኔ ትውልዱን ማበርታት፣ ታሪክ ማስተማር፣ መርቆ መሞት ከእናንተ ይጠበቃል። ረግሞ መሞት ከእናንተ አንጠብቅ። አልቅፎ ትውልዱን አይ ብሎ መከራ አውርሶ መሞት ከእናንተ አንጠብቅ። ቢገፋችሁም እንኳን ትላንት የደስታ ቀን አሳይተናልና አምላካችን ሆይ እኛ ያየነውን የደስታ ቀን ሌሎችም ማየት ይችሉ ዘንድ ፈቃድ ይሁን። ለልጆቻችን በጎ ልቡና ስጣቸው። ያኔ ለእናንተ መልካም አሟሟት ያዘጋጃል እግዚአብሔር። ያው ዞሮ ዞሮ አሟሟቴን አብጅልኝ አይደል የምትሉት እንጂ ያው ጥሩ ትዳር ስትይ ብላችሁ አትመኙ። መቼም ከ80 ዓመት በኋላ ይኖር ይሆን እንዴ? ችግር ከሆነ ማርያም አታረጉት። ስለዚህ እግዚአብሔር ልጆች እረኝነት እንዲህ ነው። በጎችና ምን እረኛው በጎቹና እረኛው ሲዋሃዱ ሲናበቡ የሚሰማሩበት ሜዳ ያምራል። ሲሄዱ ያምራሉ፣ ሲመለሱ ያምራሉ። አሁን እኛ በጎችና እረኛው መናበብ አልቻሉም። ቆይ በእናንተ ወርት ሊሰጥ ነው። በማርያም እንግዳ መጥቷል። እንግዳ መጣስኩሽ ብሎ ታምረ ማርያም ሰማን አይደል? የተነበበውን ታምረ ማርያም አውራርታችሁ ቅድም ቅዳሴ ላይ የተነገረው ወንጌል አውራርታችሁ ንገሩን ምን ማለት ነው ብሎ መስማት አይጠበቅብንም ነው ወይስ ቅዳሴ ላይ ሲነበብ ሸመደዳችሁ ጨርሳችኋል? አይታወቅም። የመሆንነት ጥቅሙ እኮ እንዲህ አድርጓችሁ እንዳይሆን እንዲህማ ከሆነ ታዲያ ወንጌል አለቀለት ብሎኛ በ30 ቀን 30 ምዕራፍ ልትሸመድዱ እኮ ነው። እና እግዚአብሔር ልጆች
እባካችሁ እኔ በጣም ያዘንኩት እዚያው ትልቁ ዩኒቨርሲቲ ተፈቷል። እዚህ ታች የቀኔው የፍልስፍናው የእውቀቱ የጥበቡ ጥልቅ ዓለምን ለማወቅ ከምድር እስከ ሰማይ ሰባቱን ሰማያት አልፎ ወደታችን በርባሮስን ጥልቁን አልፎ መመራመሪያ የቀኔው ዩኒቨርሲቲ ተዘጋ አይደል? ከዚህ በላይ የሚያስለቅስ ነገር አለ? ከዚህ በላይ የሚያሳፍር አንገት የሚያስደፋ ነገር አለ? የቀኔው ምሁራን ተማሪዎቹ ሄደው ዩኒቨርሲቲ ጎጆቹ ተዘግተው አያሳዝን? ዝንጀሮና ጦጣ ያ ከእናቴ ይልቅ ሀገሬ ትበልጣለች፣ ከወለደችኝ እናቴ በፊት ሀገሬ ነበረች፣ ለእናቴም እናቷ ሀገሬ ናት ብሎ ለእናቴም እናቷ ቤተክርስቲያን ናት ብሎ ቤተክርስቲያንን መርጦ ቤተክርስቲያንን ሊያገለግል ለቤተክርስቲያን ሰው ሊሆን ሊማር የመጣው ሊቅ አንድም በሌላ ነገር ተበትሮ ጎጆቹ ባዷቸውን ዝግት ብሎ አያሳዝን? ከዚህ በላይ የመከራ ዘመን አለ? አባቶች እናንተ ንባ ምን ነው ዝም አለ? ንባ ማውጣት አቆማችሁ? እምቢ አላችሁ? እኛ ደርቆብን ያው ድሮ ሲቆጥር ከረጣን ነው መሰል የለም። ምናልባት ሲርበን ካመጣን በቀር እግዚአብሔር ልጆች የነፍስ ረሃብ ቢያንስ እናንተ ይገባችኋል። ቅርብ ናችሁ ለእግዚአብሔር ብዬ እኮ ነው። ጉባኤ ቤቶች ተዘጉ። እነዚህ ህፃናት በሙሉ አሁን አያምሩም? ሀገዝ ለግዝ ብለው ቢማሩ ፊደል ልታስተምሯቸው ዲያቆናት ቢሆኑ ዲያቆን ፕሮፌሰር፣ መርጌታ ፕሮፌሰር፣ መርጌታ ዶክተር ቢሆኑ ምን ችግር አለ? አይኮንም? አይኮንም እንዴ? አይኮንም እንዴ? ጠብቁ ማርያም አሁን ቀጣይ የገልጋውት ፕሮፌሰር ይሆናል። 100% ጭራሽ ሰው ቆሞ እያስተማረ ከዛ ደግሞ አውርዶ ኢንተርኔት ላይ ማዳመጥ ማየት እየተቻለ ሌሊት እኮ ቁጭ ብለን ነው ስንፈላሰፍ የምናድረው። ሰው መብሉ በቃል ይነግራል፣ በቃል እንሸመድዳለን። ከዚያ ባሻገር የቅኔ ጥበብ ደግሞ አስቡት። አንዲት ኤግዛምፕል ምሳሌ አንዲት ትነገራለች። በሱ ሺህ ምሳሌ መስሎ ይዞ መቅረብ ልክ አይደለም፣ ማስተካከለና ተረኛው መልስ ሲባል ደግሞ ሄዶ አስተካክሎ መመለስ ያው በደቂቃ ታዲያ ይሄን የተማረ ሰው ይከተው። በዚህ የቤተክርስቲያን ትምህርት በነገራችን አይኖር ያበራልሽ ምንድን ነው የምትሉት? እኛን ማማን የለም። በእርግጥ አንዳንዴ እንችላለን በመንፈስ ቅዱስ ሲሆን ጊዜ እያገደፉ ገበሬኛው ሲጠራ ጠቅለል ባለ ስሙ አብሾ ነው አሉትም ወይ የትምህርት ምን እንደሆነ ታውቃላችሁ? ወደ ሲማራ መማር እኮ ነው በግዕዝ። ከዚህ በኋላ የትምህርት በቃ አለ። ከዚህ አስኳላ ትምህርት በፊቱ አይቆምም። ብላክቦርድ ላይ ሰውየው እየጣፈ ሃይ ይሄን ትመስላለች፣ አንድ እዚህ ያለ በዚህ በኩል መሀል ላይ ተን የምትመስል ነገር አለች፣ እቺ መደመር አንድ ማድረግ ማለት ነው። ከዚያ በዚህ በኩል አንድ አለች፣ ሁለቱ ስንት ይሆናሉ እየተባለ እየተነገሩ ጭራሽ የመስለው ማሰራው ነገር እኮ ነው። ማርያም እንዴ እነዚህ ልጆች ዲያቆናት ብታረጓቸው ማለት ነው። እስኪ ወላጆች በማርያም አትሞቱ፣ ጥሩ ዲያቆን እስኪ ለቤተክርስቲያን አንዳንድ ልጅ ስጡ። ለዚህ እኮ ነው ሁሉም ዝንጀሮ ሁሉም መናኛ ሆኖ የቀረው። አንድ ደህና ብትሰጡ ሌላው በሙሉ ይባረካሉ። አንዱን ስትከለክሉ ሁሉም መናኛ ሆኖ ቁጭ ይኸው እናያቸው። እዚያ ማዶ ጅራፍ ጮኸ ብሎ ጠቅልል ብሎ የሚሮጥ ጭራሽ ሌላ ነገር ይዞ ጮኸ። ምን ሊውጣው ነው? ጅራፍ ጮኸ ችግር እኮ ነው። የጅራፍና የሌላ ድምፅ እንኳን ለይቶ ማወቅ እስኪከብደው ድረስ የሚል መውለድ ሲቻል፣ እምቢ ለሀገሬ የሚል መውለድ ሲቻል፣ እምቢ ለቤተ ክርስቲያኔ የሚል መውለድ ሲቻል፣ ሌሊት በፋኖስ ሲጽፉ ተአምሩን ድርሳናቱን ቀን ሀገር ሲያስተዳድሩ የኖሩ እኮ ነገስታት አሉ። ዙሪያ ያዕቆብ እነ መጽሐፈ ባህርይን እስኪ እንዴት እንደጻፉት ይኸው። እነ መጽሐፈ ብርሃንን እስኪ ለቤተክርስቲያን ያበረከቱትን እና ዘርዓ ያዕቆብ ይዋቸው። ስርዓተ መንግስቱ ከስርዓተ ክህነቱ ጋር እንዴት አዋህደው ይዞት እንደዘለው ሌሎችንም አይዋቸው እና አብርሃ ወአጽብሃ ኢዛና ኤልሳይዛና አብርሃ አክሱም ሆኖ አጽብሃ ከፋ ሆኖ እንደራቻ መድኃኔዓለምን በሚሰራበት ጊዜ አንድ ሰዓት ተመሳሳይ ሰዓት ስብሰባ ጀምረው በጸሎት ተመሳሳይ ሰዓት በጸሎት ይዘጋሉ። ማይክሮ ሴኮንድ እንኳን ልዩነት የለም።
በመንፈስ ቅዱስ ይናበቡ ስለነበረ ሀገር የሚመሩት እንዲያ ነበር። ንናኩቶ ለአብ ለኢብራሂም ክርስቶስ ላሊበላ ሀገር መርተው ታሪክ ሰርተው ዛሬ እኛን ራሳችንን መምራት አቅቶን ነው አይደል? ነገር ይቀር ዞዱም ወደቀ በበላታው ጀመር ነው አገራችንን ባዶ ሆነ። የእናቴ ልጅ ወደ ቤተክርስቲያን ወደ ዘውዷ ወደ ታላቋ እመቤት እንመለስ። እረኞቹ ወዳሉበት ወደ በረቱ እንምጣ። እናንተም የእረኝነት ድርሻችሁን ለልጆቻችሁ ንገሩ። እረኛ ችግር ግዴታ አለበት። አንድ በግ ያለችው በጌን ሳር ላብላ ብሎ ነው የሚወጣው። ብዙ በጎች ያሉትን በጎቼን ብሎ ነው የሚወጣው። አንድ በግ ስላለችው ድንጋይ እየበላች ጋጣ ውስጥ አጥሮ የግድ ምግብ ያስፈልጋታል፣ ይዟት ይወጣል አይደለ? አንድ ልጅ ያላችሁ፣ ሁለት ልጅ ያላችሁ፣ ጎረቤት ያላችሁ አርአያ መሆን ግዴታችን ነው። ጫካ ውስጥ ብቻችን እስካልኖርን ድረስ አብሮን ለሚኖረው ማህበረሰብ ጠንቃቃ መሆን መቻል አለብን። ጥሩ አርአያ መሆን መቻል አለብን። ወይኩን ህቶ ማዕተክሙ ቅድመ ገጸ ሰብእ ከመ ይሰብሑ ለአቡክሙ ዘበሰማያት አይደለ ተባለ። ማቴዎስ ወንጌል ምዕራፍ 5 ላይ እኮ ይሄን ተነገረ። ብርሃናችሁ በሰዎች ሁሉ ፊት ይብራ የበራ ይሁን። ለምን? እናንተን አይተው ስነ ምግባራችሁን አይተው ታማኝነታችሁን አማኝነታችሁን አይተው ሰማያዊ አባታችሁ እግዚአብሔርን ያመሰግኑት ዘንድ። ሰሞኑን አላያችሁ? የኛ ቄስ አባ ኤርምያስ እያለ ያ ሰውዬ ሲናገር የኪዳነ ምሕረቱ ዋናው ቄስ እንግዲህ ድርሻቸውን የምናውቅ ስልጣን ወርከናቸውን እኛ ነን። ግን ስለ ታማኝነታቸው ሲናገር አላያችሁት? እንኳን ክርስቲያን አሕዛብ መጥተው እንዴት እንደሆኑ ታዲያ ምን አለበት እኛስ እንዲህ ብንሆን? ክርስቲያኖች የፈረሰ መስጊድ ካለ እኛ ከመቤታችን ቤተክርስቲያን ይሄኛውን በር እኛ እንችላቸዋለን ብለን አንዱን በር ብናሰራ ኃጢአት ነው ወይስ ልጅ መተጋገዝ ኃጢአት አይደለም። ከዚያ በኋላ ያለ የእምነት ተቋም የአቋም ልዩነቱ እሱ ሌላ ጉዳይ ነው። ሄደህ ስገድ አልተባልክ፣ ሄደህ እዛ የሚሆነው ሁን አልተባልክ። ግን እንዲህ ትሪት ማድረግ ሰዎች በጎ ማድረግ በጎ በማድረግ ሰዎችን በጎዎች አድርጎ ወደኛ ማምጣት ምንድን ነው የሚሉት አባቶቻችን? ክፉ ጠሪ አቤት ባዩን ያከፋል። ነው ጠዋት ተነስታችሁ ብላችኋለሁ አንተ እንትና ብትሉ ምን ላድርግ ነው የሚላችሁ። እንትና ይስት ወይ ታያችሁ ልባ ያቀልጥም። አሁን ላይ ሰላም አቤት የኔ ልጅ ናማ ብትሉት አሁን አባቶች በስሎ ጫማ ማሰራ አጥቷቸው ናማ የኔ ልጅ እስቲ አቤት አባባ ብሎ ለመጣው አታ ናስቲ ብትሉት ይሄ ተረከበ ያው ዘመን ልጅ ብትሉት ማለት ነው። በዘመኑ በልቶ እያለ ጥሏቸው ነው የሚሄድ። እሱም ማለት አፋውቶ አይራገሩም አይሳደሩም እንጂ እየሰደባቸው ነው ጥሏቸው ነው። አያችሁት? መመጋገር መቻል ያስፈልጋል። በጎ ስናወጣ ነው በጎ ነገር የሚጠብቀን። ትንሽ ስንሰጥ ነው ብዙ ማግኘት የምንችለው። ባለችን ልክ ቀና መሆን ስንችል ነው የተሻለ ማግኘት የምንችለው። ካልሆነማ ነገር ተበላሽ። ምንድን ነው ጫወታ ፈረሰ እኮ ወይም እንደተፈረሰ ነው። ማን ያጠራውና የሚያጠራው ያስፈልጋል እኮ። የእናቴ ልጅ አባይን ሊጠራ ያጠራው ሲያስፈልግ እያደረስ ነው እየበጠበጥ ነው። ጠላ እኮ የሚጠራ አንድ የበጠበጠው ዝም ሲባል ነው። ምን የምታምባስሉት ከሆነ እንዴት ሊጠራ ይችላል? አይድል አልጠራለኝ እኮ አልጠላለኝ አንተዬ እያላችሁ የምታብቁት ከሆነ በቃ ባይጠራ ማውቃችሁ እንዳይጠጣ ፈልጋችኋል ማለት እኮ ነው። እንዴ በጥበጥ አድርጎ ዘወር ነው የሚባል ወደ ሌላ ስራ እዚያ ጠርቶ ይጠብቃልሽ። እንዲያ ነው የሚኮነው እኮ። እንዴት ብሎ ሰላም ይመጣል? እያበቀ ነው እየበጠበጥ ነው። መለሰሪያት ይመጣል ሰላም። ሰላም ከየት ይጀምራል? እኛ ንስሐ ስንገባ የመጀመሪያው ነገራችን ላይ እዚህ ውስጥ ይቻላል። ይገርማችሁ ልብ በዚህ በኩል ነው አለ ያላችሁ በግራ በኩል ነው። እሺ ይሁን ንስሐ አለ በግራ በኩል እዚህ ውስጥ ልብ አለ። ልብ ምን አላት? እንግዲህ የልብ አገልግሎት ሳይንሱ በሚለን ዋግዳ ሆነልስ እንደኛ ኑሮ ሆኖ እናንተ ዋግዳ ሆነልስ ይገርማል። በቃ ዋግዳ ሆነልስ። በቤተ ክርስቲያኑ ግን ይገርማችኋል ልብ እግር አላት። ትሄዳለች። ልብ እጅ አላት። ልብ አይን አላት። ልብ ጆሮ አላት። ልብ አፍንጫ አላት። ልብ አፍ አላት። ስንት የስሜት ሕዋሳት አሉ ነው የሚባለው? አቤት ስንተኛ ክፍል ነሽ ጌታ? እና ማን ነገረሽ? አሁን 5 የስሜት ሕዋሳት
ይነገራል። እንደምን ሁለተኛ ክፍል ላይ አደና ነው ማለት ነው። ሰው ምን መጣ የሚለው እንዴት ተነገራችሁ? ረዳ ነው። 5 የስሜት ሕዋሳት አለ። በቤተ ክርስቲያን ስንት የስሜት ሕዋሳት አሉ? 10። ሌላ 5 አሉ። የሚገርማችሁ 10 የስሜት ሕዋሳት አሉ። 5 የአፋ፣ 5 የውጭ። ማነው 5 የውስጥ? የውስጥ ሕዋሳት፣ የውጭ ሕዋሳት። የውስጡ ካልሰራ የውጭው አይሰራም። የውስጡ አይን ሲያይ የውጭው አይን ያያል። እንደውም አንዳንድ ጊዜ ገጥሟችሁ ጠላት ናችሁ ወይ ሶሪ አላየሁም ይሄዳችሁ እየተጋጩ አላየሁም እና ምን እያደረገ ነው አይናችሁ እንደው ከሰው ጋር ሲሆንሽ እሱ ዞር ይላል ብለን ይሆናል። ቆመ ግንድ ጋር ዞር እንደማይል እርግጠኛ ሆነ ሄዶ ተጋጭቶ ግንባሩን እያሻሸን ይሄዳል። ከተጋጩ በኋላ በስመ አብ መጀመሪያ ነው እንጂ በስመ አብ ብሎ መራመድ። አያችሁት? የውስጡ አላየም ማለት እኮ ነው። ለዚህ እኮ ነው ልብ ታላየ እኮ እንዲያ እኮ ነው ልብ ታላየ አይነ ማንኛው በዚህ እኮ አይነ ውሃ ነው። ውሃ ብቻውን ይሰራል። ውሃ የሚያዩን ስንት ውሃዎች ነበሩ። የረጋ ውሃ እኮ ነው። ነካ ቢደረግ ይፈሳል እኮ። አያችሁት? ውስጥ ያለው አይን ማየት አለበት። ውስጥ ያለው ሊገርማችሁ ሲያይ የእውነቱን ነው የሚያይ። የኛ የውሸት እኮ እያየን የተቸገርነው የእውነቱን ነው የሚያይ። ይራራል። የውስጥ አይን ይራራል። የተጎዳ አይቶ አያለፍም። ሊገል እንኳን ወጥቶ ያለቅሳል እኮ። በላያሰብ ትዝ አይላችሁ? 78 ሰዎችን ገሎ በላ ስጋቸውን፣ ነፍስን ከስጋ ለየ። ከዚያ በኋላ አንዱን ሊበላው ሄደ። ሲያይ ቁስልስል ብሏል። ቢሆን ተሳለ ነካካም ይቅርብኛል። የውስጥ አይኑ ማየት ጀመረ። እንግዲህ ወልችስ ገብተን ልታረግልኝ ነው አለው። ቁስሉ ካፋው እዚያ ፊቱም ይበላ ያለው ነው ግን አላየው። የሆነ ልታደርጉ አስባችሁ የቀፈፋችሁ ነገር የለም። ያኮ ሊኖራችሁት ይገርማችኋል፣ ግን አላያችሁትም። ደግነቱ ሳያዩ እንደመብላት ያለው ነገር የለ። አንዱ ነው አሉ ሄዶ ወደዚህ ሰዎች አይደል እንደ እየታፈተው ደህና ነገር ቅመሙን ምኑን ጨማምረውበት በላ። እሱ ምትቻለ ያሰፋት ይጣፍጣል። ጥሩ ነው ግን የምንደነሱ የምን ቢሆን ጥሩ ነው። የዝንጀሮ ስቃስማ ተስከተስ ሲበላ ጣፍጦታል እኮ አላየውም። ሲሰማው ግን ሲያየው አያችሁ። የውስጡ አይነ ሲያይ የውጭው እኮ ስጋ ነገር ነው ተጠብሶ ያየ ይጣፍጣል። ሲበላው የውጭው ምላስ ነው ቴስት ያደረገው ይጣፍጣል። ወደ ውስጡ ገብቶ ቴስት ሲያደርገው ግን የውስጡ ሲሰማ አስባችሁታል። ከዚህ በኋላ ቀጣዩ እናንተ ሙሉ ትልል ለሚሽል ሰውየው የከረመች ውስጥ ያለችዋንም ጭምር አባክኖ እዛ ምክንያት ይመለሳል። እንዲህ ያለው እሺ። ስለዚህ የውስጥ አይን ማየት አለበት። እረኛ የውስጥ አይኑ ነው ሊያይ የሚገባው። ምንድን ነው የሚባል መኪና የምትዘውሩ ሰዎች ሾፌር ስንት አይን ነው አለው የሚባል ሊኖረው የሚገባ? 5 አይን፣ 2 ስፒከር ለቀኝና ግራ፣ የኋላ መስታወት አለ። ከኋላ መስታወት ላይ ከፍ ያለ ዕቃ የማይቻለው ለምንድን ነው? እንዳይጋርድ ነው። ኋላ ያ ያለ አይን አለ ይገርባቸዋል። ከፊት ለፊት ደግሞ ዋናው መስታወት አለ። አያችሁት? እዚህ የራሱ አይን አለ። ሙሉ ሰውነቱ አልቋል። የለም የሰውዬ በዚህ ሰዓት የሚገርባችሁ ብቻውን አንድ ሰው አይደለም 5 ሰው ሆኖ ነው እየሄደ ያለው። ሌሎች የሚመጡ ሾፌሮች አሉ፣ የእነሱን ጨምሮ ይነዳል። የሰው እያነዳዱ አያምርም። ቆይ ትግል ያዝ እየነዳለት እያገዘው እኮ እንጂ ቀጥ ብዬ ልሂድ ነው አለመቶ ይወጣበታል። ሁለቱም ይበላሹ። የዛን ሰውዬ ሳያግዘው መተጋገዝ ያስፈልጋል። በክርስትና ሕይወት እንዲህ ነው። እረኝነት እንዲህ ነው። ብዙ አይን ሊኖረን ይገባል። የውስጥ አይናችን በተለይ ማየት አለበት። የሌላውን ድካም ማየት አለብን። የእገሌን ኑሮ ቆይ እስኪ ላግዘው እንዴት ይሆን የሚኖረው? እንዲህ ነው ሊኖር የሚገባው እንጂ እገሌ ይሄ ነገር አልተሰረቀበትም ተርፏል ወይስ ብሎ ቀድመ አለማወቅ ነው። ገና የሆነ ነገር እኮ አለ ተብሎ ፓስዋርድ ስንሳሳት እንኳን ተው ነው ነው ያንተ ፓስዋርድ አይደለም የሚሌት በድንጋይ ነው ውስጥ አላለው ነው። የሰው ላምኮ ነው እንዴ! ወፎች የገዛ ጎጆአቸውን አይዘርፉም ይላሉ በብሂል። ወፎች ከራሳቸው ጎጆ ላይ አይዘርፉም። ኢትዮጵያውያን የምንዘርፈው ከራሳችን ጎጆ ላይ ያሳስ ነው ማለፈው ብለዋል አሉ። እነዚህ ቻይናዎቹ መንገድ እየሰሩ እዚህ አዲስ አበባ ብረት ይደረገል መንገዱ መከለል
እና እያነሳ ሲወስድ አይተውታል። እነዚህ ሰዎች ኢትዮጵያውያን ናቸው አይደሉም አሉ ጠየቁ። ኢትዮጵያውያን ናቸው እና ሌላ ሀገር አላቸው እንዴ? ይህ ንብረት እያነሱ ወደ የትኛው ሀገራቸው ነው የሚወስዱታል? እንግዲህ አስቡ፣ ከመንገድ ላይ አንስቶ ቤት ሊወስደው ቤቱ ሌላ ሩድ አሳዝነው ምንና እንዲሞል ታዲያ አሳፍረው እንዲህ አትሆኑሽ። ከእረኞቹ ጋር ተናበቡ። እረኞችም የበጎቹ ቁስለት ይግባል፣ በጎችም የእረኞች ድካም ይግባል። እሺ አረዘምኩት እንዴ? የማታ የዞረ ሰዓት ስለነበረ የዞረ በጀት ብቻ እኮ አይደለም የሂሳብ እዛ እንዲያ ብቻ ነው እንዴ? የዞረ ሰዓት ማታ ትንሽ ነበረች እና እሷን ደግሞ የሚገርማችሁ ከዛሬ በኋላ ስለማንገናኝ ማለት ቶሎ ቶሎ ማለት ነው እንጂ ግራ አይጥለንም ማለት አይደለም። እግዚአብሔር ይፈቅድ ብቅ እንላለን። አባታችንን ማስፈቀደን እንመጣለን። ሀገረ ስብከቱን ማስፈቀደን ግን ማታ የማይመጡ ሊኖሩ ስለሚችሉ ነው በዚሁ ትንሽ እንዲያ ልበላችሁ ብዬ ነው። እሺ ማታ የማይመጡ የማይመቻችሁ ትኖራላችሁ አላችሁ። ማታ ማትመጡ አዎ ማለት ነው ወይስ እንመጣለን ነው? ዝም አላችሁ? አይ እንግዲህ በቃ ትመጣላችሁ ማለት ነው። አፋፋ እናንተ ሽማግሌዎች አይመቻችሁም፣ ሊመሽም ስለሚችል አረጋውያን እዚያው ሆናችሁ ጸልዩ። እውነት በጣም ትልልቆች አላችሁበት ነው ነው ጸልዩላችሁ ጸልዩ። ሌላው ግን በሙሉ ለዛሬ በማርያም እሺ ድራፍት ተራ ይቅርባችሁ። በማርያም ነው ያልኳችሁ። እንደው ልትመጡ ብቻ አይደለም እያልኳችሁ ያለሁት። እሺ በጊዜ ነው የቻልነውን ያህል ያው ብዙ የለም ግን እንደው አንበበንም ምንም ብለን መልስ መስጠት አያቅተንም። ጥያቄዎች ካሏቸው አጣዳፊ ጥያቄዎች እነሱም በዚያ ይመለሳሉ። ስንት ሰዓት ነበረ የሚመጡት? በኋላ እንዲሁ አደራ ልበል ብዬ ነው እንጂ እርሱ ይነግሯቸዋል። አቤት ቡናችሁን ምናምን አድርሱና በቃ ከዘጠኝ ሰዓት በኋላ እዚሁ ዛፎቹ ስር መጠለያው የሚያምራል ሸጋ መጠለያ ሰርታችኋል። እዚሁ መጣችሁ ቶሎ እንጀምራለን። እሺ አይሻልም? አዎ በጊዜ ሄዳችሁ ቡናውን እንዲያበሉኛም እመጣላችሁ። ሁላችሁም ቤት መጠጣት ናችን አንሳንዘ ቦታ ላይ አብረናችሁ እንጠጣለን። እሺ እግዚአብሔር እንግዲህ እኛንም በጎ እረኛ እናንተንም በጎ በጎች አድርጎ ሁለታችንንም በሰላም በፍቅር አይኖረን ዘንድ በጎ ፈቃዱ ይሆንልን። ያስተማረን የመከረን የገሰጸን አምላካችን እግዚአብሔር ስሙ ዛሬ ዘወትር ለዘላለም የተመሰገነ ይሁን። ይቆያል።